አርዕስተ ዜና። ተማሪዎች በዩኒቨርሲቲ ቆይታቸው የቀሰሙትን ዕውቀት ወደ ተግባር በመቀየር ሀገርንና ሕዝብን ማገልገል እንደሚገባቸው ተገለጸ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በጌዴኦ ዞን የ2018 ዓ.ም የክረምት ወራት የበጎ ፍቃድ አገልግሎት ማስጀመሪያ መድረክ ተካሄደ። የፋይናንስ ግልጸኝነትና ተጠያቂነት ሊሰፍን እንደሚገባ የጌዴኦ ዞን ፋይናንስና ፕላን መምሪያ አስታወቀ። ከውጭ በዜና 7 የትንታኔ ጉዳይ በቬንዙዌላ በታሪኳ ታይቶ የማይታወቅ አስደንጋጭ የተፈጥሮ አደጋ ተከሰተ። ከስፖርታዊ ጉዳዮች መካከል ሲቢ ኢትዮጵያ ፕሪሚየር ሊግ ሲዳማ ቡናና ወላይታ ዲቻ ተጋጣሚዎቻቸውን አሸንፈዋል። ካናዳ ደቡብ አፍሪካን በማሸነፍ ቀጣዩን ዙር ተቀላቅላለች። የሚሉት በዜና 7 አቤት አድርገን ከምንመለከታቸው ጉዳዮች መካከል ይሆናል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ከጌዴኦ ቴሌቪዥን የዜና 7 ወጃችንን አሁን ከጠቆምናችሁ ጉዳዮች ጋር በማድረግ ወደ እናንተ ይዘን ቀርበናል። የዜና 7 ወጃችንን ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ እኔ መስፍን አለሙ አብሬያችሁ ቆይታ ማድረግ ይሆናል። አብሮነታችሁ ከኛ ጋር ከሆነ አሁን ከጠቆምናችሁ ጉዳዮች በተጨማሪ ያሉትንም ወደ እናንተ የምናደርስ ይሆናል። በቀዳምነት አጫጭር ጉዳዮችን እነሆ። የኮንሶ ማህበረሰብ ሙዚየም ለ2 ቀናት በነፃ ለሕዝብ ክፍት መሆኑን የዞኑ ቱሪዝም መምሪያ አስታወቀም። ሙዚየሙ በውስጥና በውጭ ይደረግለት የነበረ የጥገናና የማደራጀት ስራ ተጠናቆ ለ2 ቀናት በነፃ ለሕዝብ ክፍት መሆኑ ተገልጿል። የመምሪያው ኃላፊ አቶ ዝናቡ ገሰሰ እንደገለጹት ቅርሶቹ የአያቶቻችንን ታሪክ፣ ጀግንነትና ታታሪነት የሚያሳዩ ውድ ሀብቶች በመሆናቸው ሁሉም ዜጋ ሊጠብቃቸውና ለቀጣይ ትውልድ ባደራ ላይ ያስተላልፋቸው ይገባል ብለዋል። በክልሉ ቱሪዝም ቢሮ ድጋፍ የተገኙ ዘመናዊ ቅርስ ማሳያ ሾኬዞች በመትከል ሙዚየሙ የተሻለ አደረጃጀትና ገጽታ ማግኘቱንም ገልጸዋል። የሙዚየሙ ዳይሬክቶሬት ኃላፊ አቶ ኡርማሌ ጨዊሌ በበኩላቸው ሙዚየሙ በርካታ ወካይ ቅርሶችን የያዘ ቢሆንም አሁን በማህበረሰቡ እጅ ያልተሰበሰቡ የባህል ቅርሶች እንዳሉ በመግለጽ ህብረተሰቡ ቅርሶችን በስጦታ በማበረከት ከሙዚየሙ ጋር እንዲተባበር ጥሪ አቅርበዋል። የቅርስ ጥበቃ ባለሙያ አቶ ካንሲቴ ገዋዶ በበኩላቸው የነፃ ጉብኝቱ ዓላማ ወጣቱ ትውልድ የቅርሶችን ጠቀሜታ እንዲረዳ፣ የጥበቃ ባህል እንዲያዳብርና የቱሪዝም ባህል እንዲጠናከር መሆኑን ገልጸዋል። ዘገባውን የዞኑ መንግስት ኮሚኒኬሽን ዘግቦታል። ከውጭ በአውሮፓ የተከሰተው አስከፊ የሙቀት ማዕበል የበርካታ ሰዎችን ህይወት ከመቅጠፉም በላይ መሰረተ ልማቶችን እያስተጓጎለ ነው ተብሏል። አውሮፓ በሙቀት ማዕበል እየተናጠች ሲሆን መጠኑ 40 ዲግሪ ሴልሺየስ ይደርሳል ተብሎ የተገመተው ይህ አስከፊ የሙቀት መጨመር በፈረንሳይ ታሪክ የመጀመሪያው በሆነው በዚህ የሙቀት ማዕበል በርካቶች ህይወታቸውን ማጣታቸው ተዘግቧል። የፈረንሳይ የህዝብ ጤና ኤጀንሲ እንደገለጸው ከሙቀት ጋር በተያያዘ ህይወታቸውን ካጡት ሰዎች መካከል አብዛኞቹ አረጋውያን መሆናቸው ተረጋግጠዋል። ኤጀንሲው በእንክብካቤ ማዕከላትና በግል መኖሪያ ቤቶች ውስጥ ተጨማሪ የሞት አደጋ ሊከሰት እንደሚችልም ነው የገለጸው። ሳይንቲስቶቹ ሰኔ 13 የጀመረው ይህ የሙቀት ማዕበል በአውሮፓ ከተመዘገቡት ሁሉ የከፋው መሆኑን የገለጹ ሲሆን ይህ አስከፊ ሁኔታ የኃይል ማመንጫዎችን አስተጓጉሏል፣ መሰረተ ልማቶችን ጎድቷል፣ እንዲሁም የጤና ጥበቃ ስርዓቶችን ከአቅም በላይ ፈትኗል ይላሉ። ሳይንቲስቶቹ የሙቀት ማዕበሉ የተከሰተው በሰው ሰራሽ የአየር ንብረት ለውጥ ምክንያት መሆኑንም እየገለጹ ይገኛል። የዚህ ሳምንት ከፍተኛው የሌሊት ሙቀት ከ2 አስርት ዓመታት በፊት ከነበረው ጋር ሲነጻጸር በ100 እጥፍ ይበልጣል። በዚህም የተነሳ በርካታ ሰዎች ፀሐይ እስክትጠልቅ ድረስ ወደ ውጭ ሳይወጡ በቤታቸው ለመቆየት ተገደዋል። ይህ ከፍተኛ ሙቀት የአውሮፓን ወንዞች ጭምር የጎዳ ሲሆን ውሃዎችን በማድረቅና በማሞቅ የኤሌክትሪክ ማመንጫዎችንና የእርሻ ስራዎችን ማስተጓጎሉን ሮይተርስ ዘግቧል። ውድ የጌዴኦ ቴሌቪዥን የዜና 7 ተመልካቾቻችን አሁን በዝርዝር ወደ ተመለከትናቸው ጉዳዮች እንዘልቃለን። አብሮነታችሁ አሁንም ከጌዴኦ ቴሌቪዥን ጋር ይሁን። ተማሪዎች በዩኒቨርሲቲ ቆይታቸው የቀሰሙትን ዕውቀት ወደ ተግባር በመቀየር ሀገርንና ሕዝብን ማገልገል እንደሚገባቸው ተገልጿል።
ይህም የተገለጸው የዲላ ዩኒቨርሲቲ ከ2014 ዓ.ም ጀምሮ ያሰለጠናቸውን 1064 ተማሪዎች ባስመረቀበት ወቅት ሲሆን በወቅቱም የደቡብ ኢትዮጵያ ክልላዊ መንግስት ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰን ጨምሮ የዲላ ዩኒቨርሲቲ ፕሬዝዳንት ቶሎሳ ዳዲ ተገኝተዋል። ተከታዩ ዘገባ በዚህ ላይ የሚዳስስ ይሆናል። የዲላ ዩኒቨርሲቲ ከ2014 ዓ.ም ጀምሮ በተለያዩ የትምህርት ዘርፎች ያሰለጠናቸውን 1064 ተማሪዎችን በመጀመሪያ ዲግሪ፣ በሁለተኛ ዲግሪ እና በሶስተኛ ዲግሪ በደማቅ ሁኔታ አስመርቀዋል። በምረቃ ስነ ስርዓቱ ላይ የተገኙት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ ለተመራቂዎችና ለተመራቂ ተማሪ ወላጆች እንኳን አደረሳችሁ መልእክት በማስተላለፍ ተመራቂ ተማሪዎች በተመረቁበት የትምህርት ዘርፍ ውጤታማ በመሆን ህዝብንና መንግስትን ጠንክረው በመስራት ማገልገል እንደሚገባቸው መልእክት አስተላልፈዋል። ውድ ተመራቂዎች ዛሬ እዚህ ቆሜ የማየው እናንተን ተመራቂዎችን ብቻ አይደለም፣ የኢትዮጵያን ነገ ተስፋና የህዝባችን መጻኢ ህልም ጭምር እንጂ። ዛሬ ከእናንተ መካከል የወደፊቱን የሀገራችን የልማትና እድገት ህልም የሚያሳኩ ብሩህ አእምሮዎች ወደ እውነታው ዓለም የሚቀላቀሉበት ቀን ነው። ስራ ፈላጊዎች ብቻ አትሁኑ፣ ስራ ፈጣሪዎችም እንጂ። እድል የምትጠብቁ ሳይሆን እድል የምትፈጥሩ ዜጎች ሁኑ። በዓለማችን ላይ ታላላቅ የፈጠራ ውጤቶች የተገኙት የሰው ልጆች በተለያዩ ችግሮች ሲጋለጡ ነው። አእምሮ በእውቀት ሲዳብር በአጠገባችን ያሉ ችግሮች ገበያና እድል ይዘው ይመጣሉ። ችግር ፈቺ፣ ስራ ፈጣሪና በስነ ምግባር የታነጸ ዜጋ ከምንጊዜውም በላይ አስፈላጊ በሆነበት ጊዜ ላይ እንገኛለን። ምክትል ርዕሰ መስተዳድሩ አክለውም ዩኒቨርሲቲው ማህበረሰቡን የሚጠቅም ልማታዊ ስራዎችን አጠናክሮ መቀጠል እንዳለበት በመግለጽ እንደ ዲላ ዩኒቨርሲቲ ሪፈራል ሆስፒታል ያሉ ስራዎች ተጠናክረው መቀጠል እንዳለባቸው አጽንኦት ሰጥተዋል። የዲላ ዩኒቨርሲቲ ከዚህ ቀደም የልቀት ማዕከል ከሆነበት የመምህራን ትምህርት በተጨማሪ አሁን ላይ በአፕላይ ሳይንስ የትምህርት ዘርፎች የነገውን ኢንዱስትሪያሊስቶች በማፍራት የሰጠውን ተልዕኮ በብቃት እንዲወጣ አደራ ለማለት እወዳለሁ። ዩኒቨርሲቲያችን በዚህ ዓመት እንደ ሀገር ያሉብንን ተግዳሮቶች ተቋቁሞ ከዚህ ቀደም የተጀመሩትን ግንባታዎችን እንደ ሪፈራል ሆስፒታልን ጨምሮ ወደ ስራ በማስገባት እያደረገ ያለው ጥረት አድናቆት የሚገባው ነው። በቀጣይም የማህበረሰቡን ችግር የሚፈቱ ምርምሮችን በማድረግ እንዲሁም የምርምር ውጤቶችን ተደራሽ በማድረግ የአካባቢውንና የሀገራችንን ችግሮች በመፍታት እና በማቃለል የጀመራችሁትን ስራ አጠናክራችሁ እንድትቀጥሉ እንዲሁም በነባር ካምፓሶችም የተጀመሩ ያሉ የማህበረሰቡን የሚጠቅሙ የሪፎርም ስራዎችን ተጠናክረው እንዲቀጥሉ በዚህ አጋጣሚ ለማሳሰብ ወዳለሁ። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ቶሎሳ ዳዲ በበኩላቸው ለተመራቂ ተማሪዎች የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን የዲላ ዩኒቨርሲቲ በጤና በልማትና በተለያዩ የግብርና ስራዎች ሰፊ ስራ እያከናወነ መቆየቱን ጠቁመዋል። ፕሬዝዳንቱ አክለውም ዩኒቨርሲቲው ከዚህ በኋላ ወደ ራስ ገዝ ዩኒቨርሲቲነት ለመሸጋገር በቀጣይ የመጀመሪያ እቅዱ አድርጎ የሚሰራበት ጉዳይ መሆኑንም ገልጸዋል። የዛሬው እንቁ ተመራቂዎቻችን እንኳን ለዚህ ልዩ የምረቃ በዓል አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን እያልኩ በራሴና በዲላ ዩኒቨርሲቲ ማህበረሰብ ስም የተሰማኝን ልባዊ ደስታ ላካፍላችሁ እወዳለሁ። የሀገራችን የከፍተኛ ትምህርት ተቋማት እንደየአካባቢ ተፈጥሯዊ ጸጋ ልየታ ተደርጎለት እንዲሰራ በትምህርት ሚኒስቴር በኩል በተቀመጡ ሀገራዊ አቅጣጫ መሰረት የዲላ ዩኒቨርሲቲም ተግባራዊ ሳይንስ ዩኒቨርሲቲ ወይንም ዩኒቨርሲቲ ኦፍ አፕላይድ ሳይንስስ በሚል ተለይቶ ከ2012 ዓ.ም ጀምሮ ስራውን በተገቢው እየሰራ ይገኛል። በመሆኑ ለግብርና፣ ለተፈጥሮ ሀብት፣ ለመምህራን ትምህርትና ለጤና ልዩ ትኩረት በመስጠት ከተልዕኮ አኳያ ዘርፈ ብዙ ስራዎችን በመስራት ላይ ይገኛል። ተመራቂዎቹና የተመራቂ ተማሪ ወላጆች ብዙ ውጣ ውረዶችን በማለፍ ለዚህ ድል በማብቃታቸው የተሰማቸውን ታላቅ ደስታም ገልጸዋል። ያው በዚህ ውጤት ለመብቃት በጣም ብዙ ስትራግሎችና ብዙ ፈተናዎች ነበሩ። እነዛን ፈተናዎች ለማሳለፍ በጣም ብዙ አይነት መከራ ይቻለኝ። በጣም አለ አይደለ የሆነ ፈተና ላይ ስትፈተን ስትገፋ ምናምን ነገር የሆነ ውጤት ላይ እንድትደርስ ምናምን ያደርጋል። እና ለኔ ውጤት መሳካት ትልቁ ነገር ነው ብዬ የማስበው ያው ፈተናዎቹና ሌሎቹ እንትኖቹ ባዙሪያ መኖራቸው ለኔ ጥንካሬ እየሆኑኝ ከዚህ እንድደርስ አብቶኛል ብዬ አስባለሁ። ይሄን ውጤት ለማምጣት የረዳኝ ያው በመጀመሪያ ትልቁ እግዚአብሔር ነው። ከዛ ቀጥሎ ግን ያው በግቢ ውስጥ በመናደርገው ጥናት ነው። ያው የህግ ትምህርት ቤት በተለይም ደግሞ ያው ሁሉም ጥናት ለማን ቢፈልግም በጣም ለማን የሚጠይቅ ነገር ነውና ጊዜያችንን ሰጠን
ከኋላ በተለይ ከስር በማንበብ ውጤታማ መሆን ይቻላል ማለት ነው። ያው ለሁሉም በመክረው እንደዛ እንዲሆን ነው ማለት ነው። በመርሃ ግብሩ የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ቶሎሳ ዳዲ፣ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ፣ የዲላ ከተማ ከንቲባ ዶክተር መስፍን ደሚሴ፣ የገደው ብሔር የባህል መሪ አባገዳ ቢፎ ሚዋቆና የዩኒቨርሲቲው አመራሮችና መምህራን ተሳትፈዋል። በጎ ፍቃድ አገልግሎት ነባር የኢትዮጵያ ባህልና እሴት በመሆኑ ህብረተሰቡ ይህን ባህል አጠናክሮ ሊያስቀጥል እንደሚገባ ተገልጿል። በዲላ ከተማ አስተዳደር የ2018 የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር በችግኝ ተከላ፣ በደም ልገሳና የአንዲትን አቅመ ደካማ እናት ቤት በመገንባት በጎላ ቀበሌ ተጀምሯል። ማሞሽ ኢሳያስ ያዘጋጀው ዘገባ እንዲህ ይቀርባል። የዲላ ከተማ አስተዳደር ከንቲባ ዶክተር መስፍን በዚህ ወቅት እንዳሉት በጎ ፈቃድ አገልግሎት ነባር የኢትዮጵያ ባህልና እሴት በመሆኑ ህብረተሰቡ ይህንን እርስ በርስ የመረዳዳት ባህል አጠናክሮ ሊያስቀጥል ይገባል ብለዋል። በከተማው የህብረተሰቡን ተጠቃሚነት የሚያረጋግጡ ተግባራት በዚህ በክረምት በጎ ፈቃድ ወቅት ተጠናክሮ እንደሚከናወን አስረድተው በዚህም ሁሉም የህብረተሰብ ክፍሎች እንዲሳተፉ መልእክት አስተላልፈዋል። የበጎ ፈቃድ አገልግሎት የዚህ አንዱ ማሳያ ነው። ምክንያቱም ዜጎች መንግስትን የመምረጥ መንግስትን መርጦ ዲሞክራሲያዊ ስርዓትን መገንባት ትልቅ አስተዋጽኦ በማበርከት የሚመጣ ነገር ነው። ወጣቶች የበጋ በጎ ፍቃድ አካል አድርገው በወቅቱ ምርጫ ሰላማዊ በሆነ መንገድ ተጀምሮ እንዲጠናቀቅ በዚህ በበጎ ፍቃድ አገልግሎታቸው ትልቅ አስተዋጽኦ አበርክተዋል። ያንን ስራ ስልጠና በመስጠት ግንዛቤን በመፍጠር ዜጎች በንቃት መጥተው እንዲሳተፉ እንዲመርጡ መንግስታቸውን እንዲመርጡ የመረጡትን መንግስት አብሮ ሆኖ እንዲሰሩ ትልቅ ትምህርት እየሰጡ ነበር። ከዛም ባለፈ የተለያዩ ምርጫ ሰላማዊና ነፃ እንዲሆን ለማድረግ የሚያስችለውን ስራ ሁሉ በመስራት በዕለተ ምርጫውም ቀን ትልቅ አስተዋጽኦ በማበርከት ምርጫው እንዲሆን አድርገዋል ማለት ነው። ስለዚህ የሀገራችን ወጣቶች የዲሞክራሲ ስርዓት ግንባታ ላይ እያበረከቱት ያለው አስተዋጽኦ ከሁሉም የላቀ ነው። ዛሬም የበጎ ፍቃድ አገልግሎት ለማስጀመር በሚፈለግበት ጊዜ ወጣቶች እንደ ትናንቱ ዛሬም እንዲሁ በንቃት ተገኝተዋልና ለወጣቶቻችን ልዩ ምስጋና ይገባቸዋል። በዲላ ከተማ አስተዳደር ባለፈው ዓመት በተከናወኑ የበጎ ተግባራት ስራ ከከተማ በክልል ደረጃ አበረታች ውጤት ማስመዝገብ መቻሉን የገለጹት የከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መንግስቱ ተክሌ በበጎ ፈቃድ አገልግሎት ተሳታፊዎችና ተጠቃሚዎች ቁጥር ከጊዜ ወደ ጊዜ እየጨመረ እንደሚገኝም ጠቅሰዋል። በጎ ፈቃድ አገልግሎት ስራ የተሳታፊዎችም ቁጥር ከጊዜ ወደ ጊዜ እያደገ የተጠቃሚዎቻችንም ቁጥር ከጊዜ ወደ ጊዜ እያደገ ከዓመት ዓመት ስራዎችን ነገሮችን ይዞ እየመጣ ከዓመት ዓመት ተጨማሪ ዘርፎችን ይዞ እየመጣ ዘንድሮ በ19 ዘርፎች በርካታ ዜጎችን ወደ 100 ሺህ የሚጠጉ ዜጎችን ተጠቃሚ ለማድረግ እቅድ ይዘን እዚህ ተገኝተናል ማለት ነው። ይሄንን እውን ለማድረግ ከባለፈው ዓመት እጅግ በላቀ ፍጥነትና ጥራት የተሻለ እንቅስቃሴ እንድናደርግ በዚህ አጋጣሚ አደራ ለማለት ፈልጋለሁ። አቶ መላኩ አየለ የዲላ ከተማ ወጣቶች በጎ ፈቃድ አገልግሎት ጽህፈት ቤት ኃላፊ እንደገለጹት በበጋ ወራት የበጎ ፈቃድ አገልግሎት በርካታ ዜጎችን ተጠቃሚ ማድረግ መቻሉን ጠቅሰው ክረምት ወራት በጎ ፈቃድ አገልግሎት በ19 ስራ መስኮች 34000 ህብረተሰብ ክፍሎችን በማሳተፍ 98000 የማህበረሰብ ክፍሎችን ተጠቃሚ ለማድረግ ይሰራል ብለዋል። ዘንድሮ የክረምት በጎ ፈቃድ አገልግሎት ማስጀመሪያና የበጋ ወራት በጎ ፈቃድ አገልግሎት ማጠቃለያ ፕሮግራም ላይ ያው ስለመጣችሁ እናመሰግናለን። በዚህ በማጠቃለያ ፕሮግራም ላይ በበጋ የተሰሩ ስራዎችን ቅድም ፕሬዘንት ስናደርግ እንዳያችሁት በርካታ ተግባራትን ወጣቶቹ ተሳትፎ የከተማ ማህበረሰብ ተሳትፎ ስራ እንደተሰራ የሚያሳዩ ጉዳዮችን ለማንሳት ሞክረናል። ቅድም እንዳነሳ ነው ወደ 57000 የሚጠጋ ማህበረሰብ ተሳትፎ የክረምት የበጋ በጎ ፈቃድ አገልግሎትን ማከናወን ችሏል። በመቀጠልም ወደ 57.8 የሚደርሰው ሚሊዮን ብር ከመንግስት ካዝና ይወጣ የነበረውን ማዳን የተቻለበትና ወደ 106000 የሚጠጋ ህዝብ ተጠቃሚ ማድረግ የተቻለበት ነው። ቅድም ለማንሳት እንደሞከርኩት በተለያየ ምክንያት በተፈጥሮ አደጋም ችግር የተከሰተባቸው ወገኖችን ለመርዳት እንደ ከተማ አስተዳደር የተሞከረበት ሁኔታ አለ። ለምሳሌ ጋሞ ዞን ላይ የተፈጠረውን አደጋ ለማገዝ የዞናችን መንግስትና የከተማ አስተዳደሩ መንግስት በጋራ ሆነው የሰራ ስራዎች አሉ። በእነዚህ ላይ የከተማችን ተሳትፎ እጅግ ከፍ ያለ ነበር። በመቀጠልም ደግሞ በራጴ አካባቢ በተፈጠረው አደጋ
በመጠለያ ውጪ ያሉ ማህበረሰብ አሉ። እነዛን ማህበረሰቦችንም ለመርዳት ከዲላ ከተማ ቃለ ሕይወት ቤተክርስቲያን ጋር በጋራ በመሆን ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በጋራ በመሆን በርካታ ስራዎችን መስራት ተችሏል ማለት ነው። በዚህ መሰረት ወጣቱ ተሳትፎ እጅግ የከፍ ያለ እያደገ በከተማችን የበጎ ፍቃድ አገልግሎት ስራ ባህል እየሆነ እየሄደ ያለበት አግባብ ነው ያለው። ዛሬ በምትመለከቱት መልኩ ስራዎችን ስናከናውን እንደቆየንና በአዲስ ደግሞ 2018 የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ ላይ ወደ 34042 ሰው የሚጠጋ ሰዎችን በማሳተፍ ወደ 219 ሚሊዮን ብር በላይ ለማዳን ታቅደው ወደ 98000 ሰዎችን ተጠቃሚ ለማድረግ ስራዎችን ለመስራት ዛሬ በይፋ ያስጀመርንበት ሁኔታ አለ። በማስጀመሪያው ዕለት የቤት ግንባታ የተደረገላቸው ወይዘሮ ዘነበች ተሰማ የጎላ ቀበሌ ነዋሪ የልጆች እናት ስትሆን ከዚህ በፊት ይኖሩት የነበሩት ቤት ለኑሮ መመች እንደነበረም ገልጸው መንግስት ላደረገው ድጋፍ አመስግነዋል። በመርሃ ግብሩ የተገኙ ወጣቶች የእረፍት ጊዜያቸውን ህብረተሰቡን ተጠቃሚ በሚያደርጉ ተግባራት ላይ ለማዋል መዘጋጀታቸውን አብራርተዋል። እንደ ከተማችን 2018 የክረምት በጎ ስራዎች በይፋ የተጀመሩ ለማንም ግልጽ ነው። ነገር ግን እንደ ከተማችን በ19 ዘርፍ ነው የምንሰማራውና ሚቻል ቢሆን ወጣቱ እያንዳንዳችን ወጣት ጋር ያለው ኢንቴንሽኑ ምንድነው? እያንዳንዱ ወጣት በ19ኙም ዘርፍ ላይ በመሳተፍ ራሳቸውን ከፍ ለማድረግ ግንዛቤ አላቸውና እኔም ደግሞ በአቅሜ በቻልኩት ከ19ኙም ዘርፍ ላይ በቻልኩት ለመሳተፍ ተዘጋጅቻለሁ። የተቸገሩትን በመርዳት ነው እኔ አግዛለሁ ብዬ ያሰብኩት። በሌላ ደግሞ በድላ አካባቢ እንደምታዩ ብዙ ቆሻሻ ምናምን አለ እና እነሱን ደግሞ በጋራ ሆኖ ቢያጸዱ እና ለምና ድላ በልምላሜ እንደምትታወቅ አሁንም ደግሞ የበለጠ ውብና ማራኪ እንድትሆን ችግኞችን በመትከል እና በየግቢያችንም እንዴ በድላ በከተማ ውስጥ ብቻ ሳይሆን በየአካባቢያችን በየቤታችን በየግቢ ውስጥ ተክለን ግቢያችንንም አካባቢያችንንም ጽዱና አረንጓዴ ያማረ እንዲሆን ብናደርግ ብዬ አስባለሁ። የጌዴኦ ዞን ፋይናንስና ፕላን መምሪያ የፋይናንስ ግልጸኝነትና ተጠያቂነት በሚል መሪ ቃል ለወረዳ ኃላፊዎችና ባለሙያዎች ስልጠና ሰጥቷል። የፋይናንስ አሰራር በግልጸኝነትና ተጠያቂነት ባለው መልኩ መሰራት እንዳለበትም ነው በወቅቱ የተገለጸው። አማኑኤል ታምራት የመንግስት ሀብት ማለት የህዝብ ሀብት ነው ሲሉ የተናገሩት የጌዴኦ ዞን ፋይናንስና ፕላን መምሪያ ኃላፊ አቶ ግርማ ጤካሞ በቀጥታም ይሁን በተዘዋዋሪ የሚሰሩ ስራዎች ለህዝብ ግልጽ መደረግ አለበትም ሲሉ ተናግረዋል። ግልጸኝነት ሲባል የመንግስት ሀብት ማለት የህዝብ ሀብት ነው። መንግስት ማናቸውንም የሚያከናውናቸውን ጉዳዮች ለህዝቡ ግልጽ ማድረግ አለበት። አንዱን ወስደን ስናይ ሀብት የተለያየ ሀብት ሲኖር የሰው እውቀት ደረጃው የተማረውን ሰው ማሰማራት በራሱ የሰው ሀብት ስምርት ሲሆን፣ አሁን ግን የዛሬ መድረክ ከመንግስት ሀብት ሲባል ከገንዘብ ጋራ የተገናኘ ስለነበረ የበጀቱ ምንጭ ለህዝቡ ግልጽ መደረግ አለበት። የመንግስት ግዴታው ለማንኛውም ዜጋ ያገባኛል ብሎ ለሚጠይቀው በሙሉ ያገኘውን ሀብት ከነምንጩ መንገር ያስፈልጋል። ይህን ያገኘውን ሀብት ግልጸኝነት ሲባል ለምን ዓላማ ለማዋል እንደታቀደ ህዝቡ ግልጽ መሆን አለበት። ግልጽ መሆን ብቻም ሳይሆን ጥያቄ ጠይቆ ግልጽ መሆን ብቻም ሳይሆን ምን መሆን አለበት? ለራሱ አስተያየት መስጠት አለበት። አክለውም ኃላፊው ማንኛውም የመንግስት ስራ ፈጻሚና አስፈጻሚ ተጠያቂነት እንዳለው ተናግረው ሁሉም የህብረተሰቡ አካል የትኛውንም መረጃ በግልጽ ጠይቆ የማወቅ መብት አለው ሲሉም አብራርተዋል። ማንኛውም የመንግስት ፈጻሚ የመንግስት አስፈጻሚ በሚፈጽማቸው ጉዳዮች ላይ ምን አለ? ተጠያቂነት አለው። ይሄን ለማስፈን ሲባል ግልጽ የሆነ ህብረተሰብ ማንንም ቢሆን ዜጋ የመጠየቅ መብት አለው። በአሰራሩ መሰረት ደግሞ ግልጽ ትሆናለህ፣ ግልጽ ታደርጋለህ። ከዛም በኋላ ተጠያቂነት ማለት ይሄ ስለሆነ በዚህ መድረክ የዛሬ ውሏችን በዚህ ሀሳብ ላይ ነው። በመድረኩ የተሳተፉት የወረዳ ፋይናንስ ኃላፊዎች በበኩላቸው ከስልጠናው ጥሩ ግንዛቤ እንዳገኙ ተናግረው በቀጣይ ዓመታት ግልጽና ተአማኒነት ያለውን ስራ በመስራት ለህዝቡ እንደሚያደርሱ ገልጸዋል። መድረኩ ላይ ጥሩ እና አስተማሪ ነው ብዬ ነው የሚያስበው። ወቅታዊ ነው። አጠቃላይ ፋይናንስ ግልጽነትና ተጠያቂነት በማህበረሰቡ በኩል የተለያዩ ልማት ስራዎችን ለመስራትና የበጀቱን እንዴት አድርጎ ከማህበረሰብ የሚገኘውን በጀት እንዴት አድርጎ በምን ላይ መዋል እንደሚቻልና አጠቃላይ ግልጽ የሆነ በጀቱን ለዜጎቹ ግልጽ በሆነ መንገድ
የምናስረዳበትና በግልጽነት በተሞላ መንገድ የፋይናንስ ስርዓቱ ከማህበረሰቦች ጋር የተመካከረን ያለነው ነገር ይሄ ነውና የሰራነው ነገር ይሄ ነው ብለን ከማህበረሰብ ጋር ኮሚኒኬት ያደረገን እንድንሰራ ትልቅ እድልና ትልቅ ግንዛቤ የተፈጠረበት መድረክ እንደሆነ ማየት ሞከርኩት። ያው ከዚህ በፊት በተለምዶ በተወሰነ መልኩ ውስንነቶች በአሰራር ደረጃ የነበሩ ጥሰቶች ነበሩ። አሁን ግን ከስልጠና ከወሰድኩ በኋላ ፋይናንስ ለህዝቡ ግልጽ በመሆንበት መንገድ አሰራሩን ቀልጣፋ ለማድረግ ያው አስፈላጊ ነገሮች ይደረጋል፣ ይስተካከላል ብዬ አስባለሁ። ከስልጠና በኋላ ጥሩ ነገር ይሆናል የሚል እምነት አለኝ። እንግዲህ ይሄ መድረክ ወሳኝ መድረክ ነው። ይሄ ማለት ያው በፋይናንስ ግልጸኝነትና ተጠያቂነት ዙሪያ ነው። በፋይናንስ የሚሰሩ ማንኛውም ስራዎች ለማህበረሰቡ ግልጽ መደረግ መቻል አለባቸው። ይሄም የተለያዩ በፋይናንስ የሚሰሩ ስራዎች ይኖራሉ፣ የሚገዙ ግዢዎች ይኖራሉ። እነዚህ ግዢዎችና የተሰሩ ስራዎችም ለማህበረሰቡ በተለያዩ አማራጮች በማህበራዊ ሚዲያም ሆነ በሚለጠፉ በብሮሸርም በተለያዩ በባነርም ለማህበረሰቡ ግልጽ እየተደረገ ማህበረሰቡም እያወቀ መሄድ እንዳለበት በደንብ የተረዳንበትና እኛም እንደ አካባቢያችን ተመልሰን የምንሰራቸውን ስራ ያገኘንበት መድረክ ነው። ሰባተኛው ጠቅላላ ምርጫ ያለምንም የጸጥታ ችግር መጠናቀቁ የህዝቡን አንድነትና አብሮነት አመላካች መሆኑ ተገልጿል። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንዲሁም በህዝብ ዘንድ ተአማኒ ሆኖ መጠናቀቁን አስመልክቶ የምስጋናና የእውቅና መርሃ ግብር በገደብ ወረዳ ተካሂዷል። መብራቱ አበበ ተከታዩን ይዟል። የገደብ ወረዳ አስተዳደር ሰባተኛውን ጠቅላላ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ እንዲሁም በህዝብ ዘንድ ተአማኒ ሆኖ መጠናቀቁን አስመልክተው የምስጋናና የእውቅና መርሃ ግብር አካሂደዋል። በመርሃ ግብሩ በክብር እንግድነት ተገኝቶ መልእክት ያስተላለፉት የጌዶ ዞን ብልጽግና ጽሕፈት ቤት ፖለቲካና የህዝብ ግንኙነት ዘርፍ ኃላፊ አቶ አዲሱ አየለ እንደገለጹት ህዝቡ ሲተባበርና ሲደጋገፍ እንዲሁም ያስተሳሰብና የተግባር አንድነት ከፈጠረ የተሻለ ውጤት ይመዘገባል ብለዋል። ሰባተኛው ጠቅላላ ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ እንዲሁም በህዝብ ዘንድ ታማኝ ሆኖ መጠናቀቁን ሀገራችን ኢትዮጵያ ለመበተን አንግበው ለተነሱ ጽንፈኞች ምርጫ ፍጹም ሰላማዊ ሆኖ መጠናቀቁ ምሳሌ ነው ብለዋል። ሰባተኛው ዙር ሀገራዊ ምርጫ ስናካሄድ እንደ ብልጽግና ፓርቲ አንድ መሪ ነበረን። መሪያችን ምንድነው? ኢትዮጵያን ወደ ተምሳሌት ሀገር የሚል። በአብዛኛው ጊዜ በአፍሪካ የሚካሄዱ ምርጫዎች ግጭትና ጦርነትን አያጣም። ወንበር በሰላም ተሰጥቶ አይታወቅም። አፍሪካ ሀገር ውስጥ አንዱ አንዱን እያፈናቀለ አንዱ አንዱን እየገደለ የስልጣን ሽግግር ይደረጋል። ሰባተኛው ዙር ሀገራዊ ምርጫ ስናካሄድ እንደ ብልጽግና ፓርቲ የነበረን መሪ ኢትዮጵያን ዲሞክራሲያዊ ምርጫ አድርገን ዲሞክራሲን ማጽናት የምንችልበት ምርጫ መሆን አለበት የሚል አቋም ተይዞ የ2018 ሰባተኛው ዙር ሀገራዊ ምርጫ በአፍሪካ ደረጃ ኢትዮጵያን ተምሳሌት የሚያደርግ የኢትዮጵያን ሉዓላዊነት ማሳያ የሆነ ዲሞክራሲን የማጽናት ምርጫ እንደሆነ ይዘን ነበር የተነሳነውና እውነትም ኢትዮጵያን በአፍሪካ ደረጃ አይደለም በዓለም ደረጃ ተምሳሌት የሚያደርግ ምርጫ፣ ሰላማዊ፣ ነፃ፣ ዲሞክራሲያዊ የሆነ ምርጫ አድርገን ኢትዮጵያ አሸንፋለች። ህዝቡ የሰጣቸውን ቁልፍ ተልእኮች በትኩረት መስራት እንደሚጠበቅ ጠቁመው የወረዳ ሰላም አጠናክሮ በማስቀጠል ህዝቡ የሚያነሳቸውን የልማት ጥያቄዎችን ለይቶ ምላሽ መስጠትና የመልካም አስተዳደር ችግሮችን መፍታት የወደፊት ትኩረት አቅጣጫ መሆናቸውን አስረድተዋል። ሰባተኛ ጠቅላላ ምርጫ ከዚህ ቀደም ከነበሩት ምርጫዎች በተሻለ መልኩ ዲሞክራሲያዊነቱ በአሳታፊነቱና በፍትሃዊነቱ የላቀ እንደነበረም ገልጸዋል። ህዝብና መንግስት እንዴት ሆኖ ተቀራርቦ መስራት ይጠበቅበታል። ህዝብና መንግስት ደግሞ አንድ እስከሆነ ድረስ ለውጥ እንዴት ሆኖ ገደብ ላይ ይመጣል የሚለውን ነገር ትልቅ ስትራቴጂ የተለያዩ ፖሊሲዎችን ከዞን የወረደውን እኛም እንደ ወረዳ እየቀየር ምርጫው ዲሞክራሲያዊ፣ ፍትሃዊ በህዝቡ ዘንድ ቅቡልነት እንዲያገኝ በሃይማኖት መሪዎች ከባለሀብቶች ጋር የምናደርጋቸው ውይይቶች ከወጣቶች ጋር ከሴቶች ጋር ያደረግናቸው በየቅስቀሳ ግልጽ ስትራቴጂ ግልጽ ውይይቶችን እያደረግን የነበረበት የሂደት ስኬቱ እጅግ የተሻለና ያማረ እንዲሆን ያደረግንበት አግባቦች አሉ። ይሄ ቀጣይ ላይም በምርጫ ወቅት ብቻ ሳይሆን ቀጣይም ትኩረት አድርገን መስራት የሚጠበቅብን እንደሆነ ሁላችንም መውሰድ ያስፈልጋል።
የውስጥ አንድነት በማጠናከር በወረዳ የተጀመረው ልማት ለማስቀጠል ትልቁን ድርሻ የሚወሰደው በህብረት በአንድነት መቆም መሆኑን የገለጹት የመርሃ ግብሩ ተሳታፊዎች ከምርጫ ማግስት ጀምሮ የህዝብን የመልማት ፍላጎት ለማሟላት ወረዳ አስተዳደሩ በልዩ ትኩረት እየሰራ መሆኑን ገልጸዋል። ይህ መንግስት ደግሞ ህዝቡ ሲመር ልማቱ በዚህ ብቻ የሚቆም አይደለም። ህዝቡ ከአደራ ጭምር ነው ይህንን ልማት ለኛ ይሆናል ብሎ መንግስቱን አምኖ የሚቀጥል ነው ብሎ የመረጠው። ከዛው አካያ ይህ ልማት ከላይ እስከታች በግልጸኝነት በሆነው መንገድ ህዝቡ በሚያስደስተው መንገድ የሚሰራ ልማት ነው። ስለዚህ አሁንም ከምርጫ ማግስቱ ጀምሮ እየተሰራ ያለ ስራዎች በጣም በርካታ ስራዎች ናቸው። እነዚህም ስናይ በተለይ መንገድ ከጋልቻ ተነስቶ እስከ ጨልጨለ የሚደርስ መንገድ አምና ተሰርቶ እስከ ላለሳ ወንዝ ድረስ የቆመው መንገድ አሁን በቅርቡ ተጀምሮ እስከ ጨልጨለ የመጣ መንገዶችም አሉ። ከዛም አልፎ ብዙ ልማቶች እየተሰራ ነው። ስምምነት ኖሮት በህዝብ ተቀባይነት ያለው ምርጫ በመሆኑ አሁን ዛሬ ተሸላሚ ሆነን ቀበሌ ሁሉም 15ቱም ቀበሌ ከተማና ከንቲማ ገደብ ከንቲማና ገደብ ወረዳ አስተዳደር 13 ቀበሌ ይዟል። ከንቲማ ደግሞ 2 ይዟል። 15ቱ ድምሩ ውጤት 15 ሲሆን 15ቱም ዛሬ ውጤታማ ሆነን ዛሬ ለምድርቃ ለዚህ ሰርቲፊኬት ደርሰናል። ስለዚህ እጅግ አድርገን በዚህ መንግስት ላይ ትኩረት አድርገን መንግስት የሚለውን ሰምተን ህዝቡም የሚሰማ ስለሆነ ቀጥለን ወደ ያለውን አቅጣጫ እንሄዳለን ብዬ ይሄ ሙሉ ተስፋ ሰጣለሁኝ። የልማት ድሎችን በወረዳ ለማስቀጠል በህብረተሰቡ ተሳትፎና በወረዳ መንግስት የተገዙ ማሽነሪዎች እንዲሁም ከፌደራል ግብርና ሚኒስቴር ከምግብ ዋስትና ማጠናከሪያ ፕሮግራም በኩል የተደረገው 9 የሁለት እግር ሞተሮችና የደቡብ ኢትዮጵያ ክልላዊ መንግስት በልማት ስራዎች ወረዳ ባሳየው ተነሳሽነት የመኪና ስጦታ የተበረከተውን ለአገልግሎት በዕለቱ ክፍት ሆነዋል። በመርሃ ግብሩ ላይ የዞኑ የወረዳ አስተዳደር አመራሮች፣ የአገር ሽማግሌዎችና የቀበሌ ካቢኔ አባላት፣ ባለሀብቶችና ተጋባዥ እንግዶች ተሳትፈዋል። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በጌዴኦ ዞን የ2018 የክረምት ወራት የበጎ ፈቃድ አገልግሎት ማስጀመሪያ መድረክ ተካሂደዋል። በኮቸሬ ወረዳ ፍስሐ ገነት ቀበሌ ለአቅመ ደካማ ቤት ግንባታ፣ ችግኝ ተከላ፣ ደም ልገሳና የከተማ ጽዳት ዘመቻ ባካተተ ሁኔታ መርሃ ግብሩ ተጀምሯል። ደመላሽ ጉልማ ተከታዩን ይዟል። ለችግር የተጋለጡ የህብረተሰብ ክፍሎችን ተጠቃሚ የሚያደርጉ አጀንዳዎች ተቀርጾ በክረምትና በበጋ ወራት የበጎ ፈቃድ አገልግሎት ስራዎች ላለፉት 7 ዓመታት በመላው ሀገሪቱ ሲሰራ መቆየቱ የሚታወቅ መሆኑን ገልጸው አሁን ላይ ብልጽግና ፓርቲ ሰው ተኮር ስራዎች ላይ በማተኮር ህብረተሰቡን ከድህነት ለማላቀቅ ትኩረት ሰጥቶ እየሰራ ይገኛል በማለት የጌዴኦ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን ገልጸዋል። አያይዘውም ሁሉም የማህበረሰብ ክፍል ለበጎ ስራ እጁን በማበረታታት አቅመ ደካማ የማህበረሰብ ክፍሎችን ሊደግፍ ይገባል በማለት ተናግረዋል። በእያንዳንዱ ጊዜ በመርሃ ግብር የሚፈጸም ብቻ ሳይሆን ሁሉ ጊዜ ባይል አድርገን የምንሰራው ስራ እንደሆነ በደንብ መያዝ ያስፈልጋል። በተለይም ሰው ተኮር ስራዎችን እየሰራ ለውጥን ማምጣት ትልቁ መሪያችን ስለሆነ በዚህ ዘርፍ በዞናችን ብቻ ባለፉት 7 ዓመታት ላይ ከ7000 በላይ ቤቶችን አዳዲስ ቤቶችን መገንባት ችለናል። እዚህ ውስጥ ባልቴቶች አሉ፣ ረጂ ያጡ እናት አሉ፣ አባት አሉ፣ ደግሞ የመከላከያ ተመላሾች፣ አንዳንድ አካል ጉዳተኞች ቤት አጥተው ጎዳና ላይ ሲተዳደሩ የነበሩ ህብረተሰብ ክፍሎችን ማዳን፣ እንባቸውን ማበስ ተችሏል ማለት ነው። ወጣቶች፣ ባለሀብቶች ሁሉም ያቅማቸውን በማዋጣት ደስታሽ ደስታዬ ነው። ሁላችን ደግሞ በጋራ ችግራችንን ደስታችንን ከተካፈልን ከተጋገዝን ሌሎችን መድረስ እንደምንችል የእኛን ደስታ ሌሎች ውስጥ የመፍጠር ትልቁ ስራ ስለሆነ አቅም ያለው አቅም በማዋጣት ጉልበት በማዋጣት ሀብት ያለው ሀብትን በመስጠት የሚሰሩ ቤቶችን ሌሎች በትምህርት ስራ ላይ የወጣቶች የስብዕና ማዕከል ላይ የሚሰሩ የትምህርትና ስልጠና ስራዎች አሉ። ምሁራኖች በሁሉም ዘርፍ በጤናም በተለያየ ዘርፍ ላይ ያላችሁ ወገኖቻችን በመሰባሰብ በመደራጀት በመቀናጀት ይህንን ስራ ተግባራዊ እንድታደርጉ
ጥሬን አስተላልፋለሁ። በበጎ ተግባር የሚታወቀውን ዞናችንን ይበልጥ እንዲታወቅና በድህነት ውስጥ ያሉትን አቅመ ደካማ ሰዎችን በመደገፍ ልንበረታታ ይገባል በማለት የጌዴኦ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ተገኝ ታደሰ ተናግረው የመደጋገፍ ባህሉ እንደ ሁል ጊዜ መቀጠል አለበት በማለት ተናግረዋል። በሀገር ደረጃ የተቀመጠው ዳይሬክሽን ስላለ ይሄን ዳይሬክሽን ሁሉም ጋር ተግባራዊ ልናደርግ ይገባል። ከዛ ውጪ በሁሉም ተግባራት የተቀመጡ ነገሮችን ስንፈጽም በተለይ ልየታ ላይ ቤት የሚሰሩላቸው ሰዎች እያንዳንዱ ተግባር የሚከወኑባቸው ቦታዎች ትክክለኛውን ክራይቴሪያ መነሻ ያደረገ ድሆች ብለን ስንል ከድሃ የባሰ ድሃ ሌሎች ጉዳዮችን በዛው ልክ መዝነን በጥንቃቄ ይሄ ተግባር መከወን ስላለበት እነኚህን ነገሮች በሚጠበቀው ልክ ከውነን በተለይ የጌዴኦ ዞን በሁሉም መዋቅር ያሉ ወጣቶች የተሻለውን በመፈጸም ከዚህ በፊትም በክልል ደረጃ ላቃለ እውቅናን ሲሰጥ የመጣ በመሆኑ ዘንድሮም ይህን በማጠናከር እውቀትን፣ ጉልበትን፣ አቅምን ሌሎች ጉዳዮችን ሰብሰብ ባደረገ መልኩ የተሻለውን ነገር ፈጽመን በዚህ ዓመት ይሄን የበጎ ተግባር በሚደምቅና ልዩና የተሻለ ሊሆን በሚችል አግባብ ህዝባችንን አስተባብረን እንድንከውን የጌዴኦ ዞን ወጣቶች ጉዳይና በጎ ፍቃድ አገልግሎት ጽህፈት ቤት ኃላፊ አቶ ደግነት ኃይሉ በ2017 ዓ.ም በክልል ደረጃ ዞኑ መሸለሙን ገልጸው በዘንድሮ የክረምት ወራት የወጣቶች በጎ ፍቃድ አገልግሎት ላይ ከ18 ዘርፎች በላይ በሚሆኑ መስኮች በርካታ የበጎ ተግባራትን ለማከናወን ታቅዶ ወደ ስራ መገባቱን አብራርተው ከ400 ሺህ በላይ የሚሆኑ ወጣቶችን በማስተባበር ከመንግስት ካዝና ይወጣ የነበረውን ከ400 ሚሊዮን ብር በላይ በማዳን የህብረተሰቡን የመረዳዳት ባህል ለማሳደግ ይሰራል በማለት ተናግረዋል። ሁሉም የህብረተሰብ ክፍል ወጣቱን ብቻ ሳይሆን አስተባብረን የምንሰራው የሚሆነው ከዚህ ውስጥ በልዩነት ከምንሰራባቸው በተለይ ዘንድሮ በ18ቱም መስኮች ላይ መላው ህዝባችንን አስተባብረን በርካታ በግንዛቤ በግብአት በተለያዩ በጉልበትም ሆነ በሀብት በማሰባሰብ የምንሰራባቸው በርካታ የዘመቻና የንቅናቄ ስራዎች እስከ መስከረም 25 ድረስ ላውንች የሚደረግ ነው የሚሆነው። ከዛሬ ቀን ጀምሮ በምናደርግበት የቤት ግንባታ፣ የችግኝ ተከላ፣ የደም ልገሳ እንደዚሁም የከተማ ጽዳትን ጨምሮ ሌሎች በዛሬ ላይ ያልጀመርናቸውን የጀመረ ሁሉንም 18ቱንም መስክ ይዘን የምንቀጥል ነው የሚሆነው። ከዚህ ውስጥ አንዱ በእያንዳንዱ ዘርፍ ላይ የአረንጓዴ አሻራ መርሃ ግብር አንደኛው ትልቅ ትኩረት ከጠቅላይ ሚኒስትራችን ጀምሮ የኢኒሼቲቭ አካላቶች ናቸው። አብዛኛው በ18ቱም መስክ ላይ የምንሰራቸው የኢኒሼቲቭ አካል ሆኖ ህዝባችንን አስተባብረን ባለሀብቱንም አስተባብረን አንዱም የነበረን እሴት የምናጎለብትበት ሁለቱም ደግሞ የነበረውን ንቅናቄ ይበልጥ ውጤታማ እንዲሆን የማስተባበር ሚናችን ከፍ ብሎ የሚወሰድበት ነው። በአረንጓዴ አሻራ ላይ ክልላዊ፣ ሀገራዊ ላውንቺንጎች ጀምረናል። በዞናችንም ሰፋ ባለ መልኩ አብሮ የነበረን የዳበረ እሴት ነው። ከባቦ ስርዓታችን ጋር የነበረውን የአረንጓዴ አሻራ መርሃ ግብሮቻችን በሁሉም መዋቅር ደረጃ ላይ ችግኞችን የመንከባከብ የደን መቆራቁቶችን የማስተካከል የመንከባከብን ጭምር ሰፊ ስራዎች የሚሰራበት ትልቅ ዘርፍ እንደሆነ አንደኛው ዘርፍ የሆነው በመርሃ ግብሩ ላይ የተገኙት የወናጎ ወረዳ ዋና አስተዳዳሪ አቶ ወርቅነህ ጋሹ ለሚዲያችን በሰጡት አስተያየት የበጎ ፍቃድ አገልግሎት በወረዳው መተግበር ከጀመረም በ5 ትምህርት ቤቶች የሚገባ ፕሮግራም እንደጀመሩ ተናግረው በ2018 ዓ.ም በወረዳው ባሉት 18 ቀበሌያት 4 ቤቶችን በመለየት የእድሳና የግንባታ ስራ ይሰራል በማለት ተናግረዋል። ማህበረሰባችን ውስጥ ያሉ በርካታ ችግሮች አሉ። ዛሬ ላይ ትምህርት ቤት ያሉ ህፃናት ነገ ላይ ሀገርን ሊገነቡ የሚችሉ ናቸው። እነዚህን ሀገር የሚገነቡ ልጆችን ከወዲሁ ተንከባክበን ኮትኩተን ካላሳደግናቸው ነገ ላይ እቺ ሀገር ተስፋ ታጣለች። ስለዚህ ያለንን ሀብት ኢንቨስት ማድረግ ያለብን ትምህርት ቤቶች ላይ ነው፣ ህፃናቶች ላይ ነው ኢንቨስት ማድረግ ያለብንና ይህን ተግባር ለመከወን እንደ ወረዳ በጀት ተመድቦ በጀት ብቻ በቂ አይደለም፣ ማህበረሰቡንም ጭምር አንቀሳቅሰን የተለያዩ ድጋፎችን ያሰባሰብንበት ሁኔታ አለ። የምትከታተሉት የዜና 7 ወጃችን አሁንም ቀጥሏል። በ2018 በጀት ዓመት ከ18.6 ቢሊዮን ብር በላይ አዳዲስ የኢንቨስትመንት ካፒታል ፕሮጀክቶች መመዝገባቸውን የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን አስታውቋል። ኮሚሽኑ የበጀት ዓመት የስራ ዕቅድ አፈጻጸም ማጠቃለያ ጉባኤ ባለድርሻ አካላት በተገኙበት በዲላ ከተማ ገምግመዋል። ተስፋዬ ጎበና ያዘጋጀውን ዘገባ አብነት አበበ እንዲህ ያቀርባል።
ክልሉ ዘርፈ ብዙ የኢንቨስትመንት አማራጮች ያሉበት እንደመሆኑ ያሉንን እምቅ ጸጋዎች አውቀንና ለይተን መስራት ይገባናል ያሉት የደቡብ ኢትዮጵያ ክልል ኢንቨስትመንት ኮሚሽን ኮሚሽነር ወይዘሮ አጸዳ ይዛ እነዚህ አዳዲስ ኢንቨስትመንቶች ለበርካታ ሰራተኞች ጊዜያዊና ቋሚ የስራ ዕድል ከመፍጠር ባሻገር የቴክኖሎጂ ሽግግርን ያፋጥናሉ ብለዋል። ሀገራዊ የኢንቨስትመንት ልማት ስትራቴጂን መሰረት አድርገው የክልሉ ነባራዊ ሁኔታ ባገናዘበ መልኩ እየተሰራ መሆኑን የገለጹት ኮሚሽነሯም ለአልሚ ባለሀብቶች ለኢንቨስትመንት የተላለፈው መሬት በፊት ከነበረበት ከ57236 ሄክታር ወደ 61000 ሄክታር ማደጉን ጠቁመው በዚህም ወደ 18.6 ቢሊዮን ብር በላይ አዳዲስ ኢንቨስትመንት ካፒታል መመዝገባቸውን አስረድተዋል። በተለይም ባለሀብቶች መሬት ወስደው በወቅቱ አለማልማት፣ በህጋዊ ፈቃድ አለመመዝገብና የግብርና ግዴታን በአግባቡ አለመወጣት እንዲሁም ሌሎችም ለዘርፉ ውጤታማነት ተግዳሮት መሆናቸውን በመግለጽ መሬት ወስደው ሳያለሙ ከቆዩ ባለሀብቶች መሬቱን ወደ መሬት ባንክ መመለስን ጨምሮ የተለያዩ አስተዳደራዊ እርምጃዎች መወሰዳቸውን ጠቅሰዋል። ለኢንቨስትመንት የሚከፈለውን ገቢ በአዲሱ አዋጅ መመሪያ መሰረት ተደርጎ መሰራት አለበት ያሉት ወይዘሮ አጸደም መሬት ሲተላለፍ ህግንና ደንብን በተከተለ አኳኋን መሆን እንዳለበትም አሳስበዋል። በመድረኩ ከጌዲዮ ጋሞና የጎፋ ዞን የኢንቨስትመንት ጽሕፈት ቤት ኃላፊዎች በክልሉ በበጀት ዓመቱ አፈጻጸም የተሰሩ ጠንካራና ደካማ ጎኖች ላይ በስፋት መወያየታቸውን ገልጸው ቀጣይ በትኩረት ለመስራት ልምድ ጭምር የተወሰደበት መድረክ እንደነበር ገልጸዋል። ኃላፊዎቹ አያይዘውም እንደ ሀገር ከፍተኛ ትኩረት ተሰጥቶ የተሰራ ያለው ዘርፍ በመሆኑ እንደየዞናቸው ተጨባጭ ሁኔታ በበጀት ዓመቱ በዘርፉ የተከናወኑ ተግባራትንም አክለዋል። ዛሬ ላይ እንግዲህ በዞናችን የክልሉ ኢንቨስትመንት ኮሚሽን የዓመቱን ተግባር አፈጻጸም እየገመገመ ነው ያለው። ወደ ዞናችንም ስንመጣ ከዚህ መነሻ ያለውን ተግባር በዚህ ልክ አጠናክረን እየሄድን ነው ያለ ነው። ያው የዲላ ከተማ ሬጂዮ ፖሊስ ሆኖ ከመውጣቱ በፊት ከ600 በላይ ፕሮጀክቶች እኛ ጋር ነበሩ። ከነዚህ ፕሮጀክቶች ውስጥ ወደ 169 አካባቢ 65 አካባቢ ለዲላ ከተማ ራሱን ችሎ ሲወጣ ወደዛ አስረክበናል። በቀሩት ከ400 በላይ ፕሮጀክቶች እኛ ጋር አሉ ማለት ነው። እንደ ጎፋ ዞን በዚህ በጀት ዓመት የተሻለ ስራ ሰርተናል። ለዚሁም ምቹ ሁኔታ የፈጠረልን አንዱ አዋጅና ደንቡ ተቀይሮ በመምጣቱ ጎስቶ ነው መሬት ላይ በተጨባጭ ተግባርን የማይፈጽሙ ኢንቨስተሮችን የመለየት ስራ በመስራት ነው የጀመርነው። በክልሉ ጸድቆ የመጡ ኢንቨስተሮች ወይም ፕሮጀክቶች ወደ ስራ የተሰማሩ ምን ያህሉ ናቸው የሚለውን ነገር ለይተን ወደ ስራ የገባንበት ሁኔታ ነው ያለው። ከዚህም አኳያ ቢያንስ 80% በዚህ በጀት ዓመት ወደ ተግባር እንዲገባ ያደረግንበት ሁኔታ ነው ያለው። እንደኛ ዞን ተግባራቱ በቦርዱ በደንብ እንዲገመገም እያደረግን ያለ ነው። ስለዚህ በዚህ መነሻ ያሉ ጥንካሬዎችን፣ ጉድለቶችን በየጊዜው እየወሰድን ከመዋቅር ያለውን ልዩነት ከዛ ባለፈ ደግሞ ከአልሚ ያለውንም ልዩነት ከዛ ባለፈ በእኛ ደረጃ ደግሞ መፈታት ያለባቸው ጉዳዮች ተብሎ የተለዩትን ከመፍታት ከአቅማችን በላይ በሆኑ ጉዳዮች ደግሞ በመግባባት የመጣንበት መንገድ ስለሆነ አጠቃላይ እነዚህ ነገሮች ውጤታማ እንድንሆን አድርጎናል። በየዞናቸው በግብርና ኢንዱስትሪና በአገልግሎት ዘርፎች ያሉ የኢንቨስትመንት አማራጮችን የጠቆሙት ኃላፊዎቹ በዚህም በርካታ አዳዲስ የኢንቨስትመንት ካፒታል ያስመዘገቡ ባለሀብቶች ወደ ዘርፉ መግባታቸውን አስረድተዋል። ዘርፉ ለሀገሪቱ ለበርካታ ሰራተኞች የስራ ዕድልን በመፍጠር ገቢ የሚያመነጭ እንደመሆኑ ክፍተቶችን በመሙላት በቀጣይ የተሻለ ውጤት ለማምጣት ከሚመለከታቸው አካላት ጋር ተቀናጅተው እንደሚሰሩም ገልጸዋል። እኛ ጋር አሁን ሰፋፊ ያሉ ምርቶች አሉን፣ ሪሶርሶች አሉን። በእነዚህ ላይ በተለይም በኢንሴት አሁን ሰፊ የሆነ የኢንሴት ሽፋን አለን። በእነዚህን እንደ ጥሬ ግብዓት ተጠቅመው የሚያመርቱ በቃጫ፣ በጆንያ፣ በስጋጃ እና በተለያዩ አይነት የሚመረቱ የነሱ ምርቶች አሉና ባለሀብቶቻችን ወደዛ ቢመጡ በቀርከሃ የወረቀት ፋብሪካ ጭምር መስራት የሚቻልበት የቀርከሃ ሽፋንም እያደገ ያለበት አለ። ባለሀብቶቹ ወደኛ ቢመጡ በዚህ ቢሰማሩ በጣም እንፈልጋለን እና በአጠቃላይ ሲያይ እንደ ዞናችን ካፒታል ኢንቨስትመንትን ከመሳብ ካፒታልን ከማሳደግ የስራ ዕድልን ከመፍጠር የተሻለ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን እኛ ትኩረት አድርገን በእርሻው ዘርፍ በስፋት ሰው ተሰማርቷል። በኢንዱስትሪው ዘርፍ ላይ ግን ቀሪ በጣም ሰፊ ስራ የሚፈልግ ነገር አለ ብለን ነው የምንወስደው። በተለይ አግሮ ፕሮሴሲንግ ላይ የፍራፍሬ ኮሪደር ሆኖ ነው የኛ አካባቢ የሚታወቀው። ስለዚህ ይሄንን ፍራፍሬ ኮሪደርን
እሴት በመጨመር የተለያዩ አግሮ ፕሮሴሲንግ የሆኑ ፕሮዳክቶችን ማቅረብ ብንችል ውጤታማ እንሆናልና ለዚህ የሚሆኑ ቦታዎችን ለይተናል። አሁን ከአልሚዎች አኳያ ግን በአግሮ ፕሮሴሲንግ ላይ ሊሰማራ የሚችል አካል ቢኖር በራችን ሁሌም ክፍት ነው የሚለውን ነገር ለማንሳት ነው። ከዛ ውጪ በአገልግሎት ዘርፍ ነው። በተለይ ደግሞ ከአርባ ምንጭ ከተማ ጀምሮ ጋሞ ዞን ላይ በርካታ የቱሪዝም ደስቲኒዎች አሉ። ስለዚህ ይህንን ፖቴንሻል መነሻ በማድረግ የሚመጡ ባለሀብቶች ካሉ በዚህ ደረጃም በራችን በጣም ክፍት ነው የሚለውን ለማንሳት ነው። እንዳጠቃላይ ግን በግብርናም በኢንዱስትሪውም በአገልግሎትም ፖቴንሻሎች አሉን። እነዚህ ፖቴንሻሎችን ለመጠቀም የሚፈልጉ ከሀገር ውስጥም ከሀገር ውጭም ያሉ ባለሀብቶች ካሉ እንዲመጡ እንፈልጋለን፣ ኢንቫይት እናደርጋለን። በመርሃ ግብሩ በበጀት ዓመቱ የተከናወኑ ተግባራትን በማበረታታት ደከም ያሉ አፈጻጸሞችን ደግሞ በቀጣይ ለማረም ልዩ ትኩረት ተደርጎ መሰራት እንዳለበትም ተገልጿል። ገደው ቴሌቪዥንን ምርጫችሁ አድርጋችሁ ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ እናመሰግናለን። አሁን ከውጭ በትንታኔ ወደ ተመለከትነው ጉዳይ እንሻገራለን። ቬንዙዌላ በታሪኳ ታይተው የማይታወቅ አስደንጋጭ የተፈጥሮ አደጋ ተከስቶባታል። በቬንዙዌላ በ39 ሰከንዶች ልዩነት ውስጥ የተከሰቱ ሁለት እጅግ ኃይለኛ የርዕደ መሬት አደጋዎች በሀገሪቱ ላይ ከፍተኛ ውድመትና ድንጋጤ ፈጥረዋል። ለዓለም አቀፉ የትንታኔ ዘገባ ደመላሽ ጉልማ። የኃይል መጠናቸው 7.2 እና 7.5 የሆኑ እነዚህ ተከታታይ የመሬት መንቀጥቀጦች አገሪቱ ባለፉት 100 ዓመታት ውስጥ ካስተናገደቻቸው እጅግ አጥፊ አደጋዎች መካከል የሚመደቡ ሲሆን በዋና ከተማዋ ካራካስ እና በተለያዩ የአገሪቱ ክፍሎች ላይ ከባድ ጉዳት አስከትሏል። ይህ ታይቶ የማይታወቅ ተደራራቢ የመሬት መንቀጥቀጥ አደጋ የተከሰተው ባለፈው ሮብ ምሽት ነበር። የአሜሪካ የጂኦሎጂ ጥናት ተቋም እንደገለጸው መጀመሪያ በሳን ፊሊፔ አካባቢ በሬክተር ስኬል 7.2 የተመዘገበው የመሬት መንቀጥቀጥ የተከሰተ ሲሆን 40 ሴኮንዶች በኋላ ደግሞ ይበልጥ የበረታ 7.5 ማግኒቲዩድ ያለው ሌላ እጅግ ኃይለኛ መንቀጥቀጥ ተከትሎታል። ይህ በአጭር ጊዜ ውስጥ የተፈጠረው ድርብ ክስተት ባለፉት 125 ዓመታት በቬንዙዌላ ታሪክ ከተመዘገቡ የመሬት መንቀጥቀጦች ሁሉ እጅግ አጥፊ ሆኖ ተመዝግቧል። አደጋው በከፍተኛ ሁኔታ ባወደማትና የሀገሪቱ ተጠባባቂ ፕሬዝዳንት ዴልሲ ሮድሪጌዝ የአደጋ ቀጠና ብሎ ባወጇት ላጎይራ የባህር ዳርቻ ግዛት ውስጥ አንዳንድ ቡድኖችና የአካባቢ ነዋሪዎች በፍርስራሹ ውስጥ የተቆለሉ ሰዎችን ለማዳን ሌት ተቀን እየሰሩ ይገኛሉ። ህይወት አድን ሰራተኞቹ ከባድ ማሽነሪዎችን፣ መዶሻዎችንና ባዶ እጃቸውን በመጠቀም ህንፃዎችን እየቆፈሩ ሲሆን በፍርስራሹ ውስጥ የተዳፈኑ ሰዎች የሚያሰሙትን የለቅሶና የጥሪ ድምፅ ለመስማት አልፎ አልፎ ፍጹም ጸጥታ እንዲሰፍን በማድረግ ፍለጋቸውን እያካሄዱ ይገኛሉ። በደቡብ አሜሪካዊቷ ሀገር ቬንዙዌላ በሬክተር ስኬል እስከ 7.5 የደረሰ ድንገተኛና ተከታታይ የመሬት መንቀጥቀጥ ማጋጠሙን ተከትለው የሟቾች ቁጥር 1430 መድረሱ ተረጋግጧል። የሀገሪቱ ደካማ የመሰረተ ልማትና የቴክኖሎጂ እጥረት የነፍስ አድን ስራውን በእጅጉ አዳጋች አድርጎታል። በአንዳንድ አካባቢዎች በቂ የፍለጋ መሳሪያዎች ባለመኖራቸው ምክንያት የነዋሪዎች ድምፅ ፍርስራሽ ውስጥ ቀስ በቀስ እየጠፋ መምጣቱንና እርዳታ ሳይደርስላቸው መቅረታቸውን ነዋሪዎች በምሬት ተናግሯል። ከዚህ በተጨማሪ የሀገሪቱ ዋነኛ የዓለም አቀፍ አውሮፕላን ማረፊያ ሳይሞን ቦሊቫር ኢንተርናሽናል ኤርፖርት በደረሰበት ከፍተኛ ጉዳት ምክንያት ሙሉ በሙሉ ተዘግቷል። የሀገር ውስጥ ሆስፒታሉ በተጎጂዎች ብዛት የተጨናነቀ ሲሆን በተለይም ከፍርስራሽ ውስጥ ብቻቸውን የወጡ ህፃናት ቁጥር ከፍተኛ መሆኑ ተገልጿል። ይህንን ተከትሎ ዓለም አቀፍ እርዳታዎች ወደ ሀገሪቱ መጓዝ ጀምሯል። አሜሪካ ልዩ የአደጋ ጊዜ ድጋፍ ሰጪ ቡድኖችን፣ ተንቀሳቃሽ የመስክ ሆስፒታሎችንና ወሳኝ ቁሳቁሶችን ወደ ስፍራ እንደምትልክ አስታውቃለች። ጎረቤት ሀገራትም የህክምና ቁሳቁሶችን፣ የውሃ ማጣሪያዎችንና ሌሎች ድጋፎችን በአየር ለማጓጓዝ በመዘጋጀት ላይ ይገኛሉ። አሁንም ድረስ ተከታታይና ኃይለኛ የመሬት መንቀጥቀጦች በየአካባቢው እየተመዘገቡ በመሆኑ የቆሙ ህንፃዎች እንኳን በማንኛውም ሰዓት ሊደረመሱ እንደሚችሉ የጂኦሎጂ ባለሙያዎች እያስጠነቀቁ ይገኛሉ። በአሁኑ ወቅት የነፍስ አድን ቡድኑ በፍርስራሾቹ ውስጥ የተቀበሩ ሰዎችን ለማውጣት ከፍተኛ ርብርብ እያደረጉ የሚገኙ ሲሆን አሁንም በርካታ የጠፉ ሰዎች በመኖራቸው የሟቾች ቁጥር ሊጨምር እንደሚችልም ተሰግቷል። በተለይም በባህር ዳርቻ የምትገኘው የላጉዌራ ግዛት በደረሰባት እጅግ የከፋ ውድመት ምክንያት በአሁኑ ወቅት የአደጋ ቀጠና ተብላ ታውጃለች። ቬንዙዌላ በታሪኳ እጅግ አስቸጋሪ ከሆኑ ወቅቶች አንዱን እያሳለፈች ባለችበት በዚህ ሰዓት የተረፉ ወገኖች ፈቃደኛ
ሰራተኞችና የነፍስ አድን ቡድኖች እያሳዩት ያሉት የጽናት መንፈስ የሰው ልጅ ታላቅነት የሚያሳይ ነውም ተብሏል። የአደጋው ማዕከል በሆነችው የራኩዌና በመዲናዋ ካራካስ በርካታ ባለፎቅ ህንፃዎችና መሰረተ ልማቶች ሙሉ በሙሉ ወደ ፍርስራሽነት ተቀይረዋል። ዓለም አቀፉ የስደተኞች ድርጅት በአደጋው ሳቢያ እስከ 6.76 ሚሊዮን የሚደርሱ ዜጎች አስቸኳይ የምግብና የሕክምና እርዳታ እንደሚያስፈልጋቸው አስታውቋል። በአሁኑ ሰዓት ከተባበሩት መንግስታት ድርጅት እና ከሌሎች ዓለም አቀፍ ተቋማት ጋር በመተባበር በፍርስራሹ ስር የተረፉ ዜጎችን የማውጣት ሰፊ የነፍስ አድን ስራዎች ሌት ተቀን እየተከናወነ ይገኛል። አሁንም ድረስ ተከታታይና ኃይለኛ የመሬት መንቀጥቀጦች በየአካባቢው እየተመዘገቡ በመሆኑ የቆሙ ህንፃዎች አካባቢ ሰዎች ራቅ ብለው እንዲቆሙም ተጠይቋል። ተደጋጋሚ የመሬት መንቀጥቀጦች አሁንም ሊከሰቱ ስለሚችሉ ህዝቡ ሊጠነቀቅ ይገባል በማለት የጂኦሎጂ ባለሙያዎች አሳስበዋል ሲሉ አልጀዚራ ኒውስ፣ ሚድል ኢስት ሞኒተሪንግ እና አናዶሉ ዘግበዋል። ተመልካቾች የዜና 7 ወጃችንን ከማጠቃለላችን በፊት አበይት ጉዳዮችን በድጋሚ እናስታውሳቸዋል። ተማሪዎች በዩኒቨርሲቲ ቆይታቸው የቀሰሙትን ዕውቀት ወደ ተግባር በመቀየር ሀገርንና ህዝብን ማገልገል እንደሚገባቸው ተገለጸ። በጎ ፍቃድ አገልግሎት ነባር የኢትዮጵያ ባህልና እሴት በመሆኑ ህብረተሰቡ ይህን ባህል አጠናክሮ ሊያስቀጥል እንደሚገባ ተገለጸ። ከውጭ በዜና 7 አበይት አድርገን በትንታኔ የተመለከትነው ጉዳይ ቬንዙዌላ በታሪኳ ታይቶ የማይታወቅ አስደንጋጭ የተፈጥሮ አደጋ ተከሰተባት የሚሉት ስፖርታዊ ጉዳዮችን ጨምሮ በዜና 7 አበይት ጉዳይ አድርገን ከተመለከትናቸው መካከል ሲሆን ከመላው ስቱዲዮ ባለሙያዎች ጋር በመሆን ደግሞ የዜና 7 ወጃችንን እኔ መስፍን አለሙ ወደ እናንተ ሳደርስ ቆይታ አድርጌያለሁ። ከገዲኦ ቴሌቪዥን በሁለቱም ቋንቋዎች ወደ እናንተ የሚደርሱ የተለያዩ ዝግጅቶች አሁንም ወደ እናንተ መድረሳቸውን የሚቀጥሉ ሲሆን በእኔ በኩል ዜና 7 በዚሁ ያበቃል። ሰላምን እንሻማ። በያላችሁበት ጤናና ሰላም ለእናንተ ይሁን። ሰናይ ጊዜ